በአማራ ብሔራዊ ክልላዊ መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመውን የሰላም ስምምነት አስመልክቶ የአፋሕድ ከፍተኛ አመራሮች መግለጫ ሰጥተዋል። የአማራ ክልል ህዝብን ጥያቄ እናስመልሳለን ብለን ወደ ትጥቅ ትግል የገባን ቢሆንም መልሰን የራሳችንን ህዝብ ተጎጂ አድርገናል ያለው የአማራ ፋኖ ህዝባዊ ድርጅት ምክትል የፖለቲካ መምሪያ ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የፖለቲካ ዘርፍ ኃላፊ ኢያሱ አበራ ይህ እንዲያበቃ የሰላም ስምምነቱ መፈረሙን ተናግሯል። ድርጅታዊ እንቅስቃሴዎችን በማድረግ ሁሉም የስራ አስፈጻሚዎች የኮር አመራሮች በመግባባት ህዝባችን ከዚህ በላይ ጦርነት መሸከም እንደሌለበትና ሌሎች ኢትዮጵያን ለአደጋ የሚጋብዝ እንደ ሀገር ሉዓላዊነቷን የሚያፈርስ ብሔራዊ ጥቅሟን የሚክድ እና የሚጎዳ እና ሌላ የአማራንም የኢትዮጵያንም ህዝብ ጥላቻ ውስጥ በሚከቱ አሰራሮች ያለባቸው ኃይሎች ወደ ትግሉ እጃቸውን ያስገቡበት ሁኔታ ሲሆን ጠንከር ያለ ውሳኔዎችን ለመወሰን ችሏል ማለት ነው። የአማራ ፋኖ ህዝባዊ ድርጅት ትግል ውስጥ ኢትዮጵያ እንደ ሀገር እንዳትቀጥል የምትፈልገው ግብጽና የእሷ ተላላኪ የሆኑት ህወሓትና ሻዕቢያ እጃቸውን በማስገባታቸው አፋሕድ ወደ ሰላም ስምምነቱ መምጣቱን የድርጅቱ የጽህፈት ቤት ምክትል ኃላፊና የወሎ ቤተ አማራ ጠቅላይ ግዛት እዝ የህዝብ አስተዳደርና ማህበራዊ ጉዳይ ኃላፊ ግርማ እጅጋየሁ ተናግሯል። እኛ የውክልና ጦርነት ወይም ደግሞ ተወክለን ሌሎች ሰዎች እነ ህወሓት ከኤርትራ መሳሪያና ተተኳሽ እያስገቡ ከነ ግብጽ መሳሪያና ተተኳሽ እያስገቡ ጦርነት ማድረግ አንፈል። አሁን ላይ እየተደረገ ያለው የውክልና ጦርነት ነው። የውክልና ጦርነት ህወሓት ፋሲሊቴት ታደርጋለች፣ ነገሮችን ታሳካለች፣ ታሟላለች። ከዛ በኋላ እኛ እንዋጋለን። የሚጋደለው እርስ በርሱ አማራ ነው የሚሞተው፣ የሚጋደለው ኢትዮጵያ እንሞተው። ግን ነገ ከነገ ወዲያ ከኢትዮጵያ መገንጠል ወይም ደግሞ ኢትዮጵያን ጥለው ራሳቸውን ችለው ሀገር መመስረት የሚፈልጉ አካላቶች እኛን እርስ በርስ እያባሉ መሆኑን ስንረዳና ስናረጋግጥ ወደ ትክክለኛው መስመር መጥተናል ማለት ነው። የአማራ ክልል ህዝብና የአማራ ፋኖ ህዝባዊ ድርጅት ሰራዊት አባላት ግጭቱ እንዲያበቃ ባላቸው ፍላጎት አፋሕድ ወደ ሰላም ስምምነቱ መምጣቱን የገለጸው ደግሞ የድርጅቱ የጎጃም ጠቅላይ ግዛት እዝ ፋይናንስ ኃላፊ ከፋለ አለሙ ነው። እስከ ታች እስከ እዝ ድረስ እስከ ኮር ድረስ ያሉ አመራሮች ውይይት ሁሉ የተደረገባቸው ሁኔታዎች አሉ። ምንም ሆነ ምንም የመጨረሻው አማራጭ ያው ማንኛውም ጦርነት እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ። በውይይት የሚፈቱበት አግባብ አለና አፋሕድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋሕድ ሰራዊትም አመራሩም አምኖበታል ማለት ነው። አሁን ላይ በአማራ ክልል ታጥቀው የሚንቀሳቀሱ ወደ ሰላም እንዲመጡም የአፋሕድ ከፍተኛ አመራሮች ጥሪ አቅርበዋል። የአማራ ፋኖ ህዝባዊ ድርጅት የሚመራው ሰራዊትም ህዝባችንም ጭምር የሚፈልገውን ውሳኔ ስለሆነ የተወሰነው ወቅቱንም የጠበቀ እንደሆነ በመረዳት ሁላችንም ለዚህ ቀና የሆነ የሰላም አማራጭ የሰላም በር ሁሉንም መንገድ መጠቀም እንዳለብንና ሁላችንም ጥረት እንድናደርግ በዚሁ አጋጣሚ መልእክቴን ማስተላለፍ እፈልጋለሁ። በአማራ ፋኖ ህዝባዊ ድርጅት ውጭ ያሉ አንዳንድ አደረጃጀቶች ይኖራሉ። ይህ አደረጃጀት በተናጠል የሚሄድ ነው። በተናጠል የሚሄድ የአማራን ህዝብ እሴት ያልጠበቀ ባህሉን ያልጠበቀ ጥያቄውንም ያላነገበ እንደሆነ ሊታወቅ ይገባዋል። ከዚህ በተጨማሪ ሁላችንም ልንረዳው የሚገባው የህዝባችንን ጥያቄ አለ። ያን የህዝብ ጥያቄ ደግሞ ከሚመለከተው ጋር በመሆን ከመንግስት ጋር በመሆን ለመፍታት ዝግጁ ሆነን ጥረት ማድረግ እንዳለብን እንዲታወቅ እንፈልጋለን። የኢትዮጵያ ብሔራዊ ጥቅም እንዲከበር ከመንግስት ጋር እንደሚሰሩም የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ተናግረዋል።